كنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون والذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن 7 سماوات وهو بكل شيء عليم وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون جزاك الله خير الجزاء ወንድማችን አቡ ፊርዳውስ ኢንሻአላህ ኡስታዝ ዝግጁ ከሆኑ እጆትን ያውጡ مايك فري أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كيف تكفرون بالله እንዴት ነው በአላህ የምትክዱት وكنتم امواتا ሙታን ነበራችሁ እናንተ فأحياكم አኖራችሁ አስገኛችሁ ثم يميتكم ከዛም በኋላ ደግሞ ይገድላችኋል ثم يحييكم ከዛም ያስነሳችኋል ثم إليه ترجعون ከዛም ወደሱ ትመለሳላችሁ هو الذي خلق لكم ما في الأرض جميعا በምድር ያለን በአጠቃላይ ለእናንተ የፈጠረውም እርሱ ነው ثم استوى إلى السماء ከዚያም ወደ ሰማይ አሰበ فسواهن 7 سماوات 7 ሰማይም አድርጎ አስተካከላቸው وهو بكل شيء عليم እሱ በሁሉ ነገር ላይ አዋቂ ጌታ ነው وإذ قال ربك ጌታህ ባለ ጊዜ የነበረውንም አስታውስ للملائكة لملائكة إني جاعل في الأرض خليفة እኔ በምድር ላይ ተተካኪ ፍጡር አድራጊ ነኝ አላቸው قالوا أتجعل فيها من يفسد فيها በርሷ ውስጥ ታደርጋለህ እንዴ በውስጧ የሚያበላሽን ፍጡር ويسفك الدماء ደሞችንም የሚያፈስ ونحن نسبح بحمدك እኛ ከምስጋናህ ጋራ እያቀላቀልን የምናጠራህ ሆነን ሳለ ونقدس لك የምንቀድስህም ሆነን ሳለ قال إني أعلم ما لا تعلمون እኔ እናንተ የማታውቁትን አውቃለሁ አላቸው
وعلم آدم الأسماء كلها لآدم سموچن ሁሉ አስተማረ ثم عرضهم ከዚያም አቀረባቸው እነዚያን ነገሮች የስሞቹን ባለቤቶች ማለት ነው على الملائكة بملائكة ላይ فقال انبئوني بأسماء هؤلاء የነዚህን ነገሮች ስሞች ንገሩኝ እስቲ አላቸው إن كنتم صادقين እውነተኞች ከሆናችሁ قالوا سبحانك ጥራት ላንተ የተገባ ይሁን አሉ لا علم لنا إلا ما علمتنا አንተው ካሳወከን ውጪ አንዳችም ዕውቀት የለንም إنك أنت العليم الحكيم አንተው ነህ አዋቂና ጥበበኛው قال يا آدم أنبئهم آدم ሆይ ንገራቸው አለው بأسمائهم ስሞቻቸውን فلما أنبأهم بأسمائهم ስሞቻቸውን አደም የነገራቸው ጊዜ ለመላእክቶቹ قال ألم أقل لكم إني أعلم غيب السماوات والأرض አላልኳችሁም ነበር እንዴ እኔ የሰማያት የምድር ሩቅ ምስጢር አዋቂ ነኝ አውቃለሁ ብያችኋል ነበር ይሄው ከገይቡ መሐከል አሁን ያያችሁት ነው وأعلم ما تبدون ግልጽ የምታረጉትን የምታጎሉትንም አውቃለሁ وما كنتم تكتمون ተደብቋት የነበረችውንም አውቃለሁ ብያችኋለሁ አላቸው አላህ ማለት ነው እንግዲህ ከላይ ሲጠቀስ የነበረው ባለፉት አናቅጾች የሙእሚኖች የካፊሮችና የሙናፊቆች ነው የሁላቸውም ባህሪ በተናጠል ምን እንደሚመስል ከምሳሌዎች ጋር ተገልጾልናል ከዛም መጨረሻ ላይ ምሳሌዎችን ማድረግ አላህ እንደማይተውና የትኛውንም ነገር ምሳሌ ማድረግ የሚያሳፍር የሚያስነውር እንዳልሆነ ገለጸልን አሁን ደግሞ የከፈሩ ሰዎች እንዴት ለኩፍር እንደተነሳሱ የመገረም ጥያቄ ይጠይቃል كيف تكفرون بالله እንዴት ነው ግን እናንተ በአላህ የከፈራችሁት ሰማያትን የፈጠረ ምድርን የፈጠረ ከሰማያት ዝናብን ያወረደ ተክሎችን ያበቀለ الذي خلق السماوات والارض ያው ከላይ ተጠቀሱ አያዎች አሉ እንግዲህ የምናስተዋውሳቸው وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون የሱን ድንቅ ችሎታ የሚያሳዩ ጥበቡን የሚያሳዩ ቁድራውን የሚያሳዩ ነገሮችን ተቃቅሶልናል ይሄ ነገር ደግሞ ለማንም ሰው ምስጢር የሆነ ነገር አይደለም በጋድ የሚታይ ነው የዚህን ቁድራ ባለቤትና እናንተንም ካልነበራችሁበት ቦታ አስገኝቶ እያናራችሁ ያለን ጌታ እንዴት ነው የካዳችሁት كيف تجحدون وجود الله وتعبدون معه غيره ከርሱ ጋራም ደግሞ ሌሎች አማልክቶችን እንዴት ነው የምትገዙት ምንድነው ለዚህ ያነሳሳችሁ በጣም እኮ የሚገርም ነገር ነው كيف يكفر الإنسان بربه عز وجل ما غرك بربك الكريم الذي خلقك فسواك فعدلك ምንድነው አንተን ግብዝ ያደረገህ በጣም ይገርማል ይላል ከዛም وكنتم امواتا አለ ሙታን ነበራችሁ ማለት ምንድነው ያልነበራችሁ አይ عدما መሞት ማለት አለመኖር ማለት ነው እናንተም አልነበራችሁ فاخرجكم الى الوجود ወደ መገኘት ብርሃን አወጣችሁ ام خلقوا من غير شيء ام هم الخالقون ام خلقوا السماوات والارض بل لا يوقنون እንደሚለው በሌላ አንቀጽ ያለምንም ነገር ተፈጠሩ ወይስ ራሳቸው ፈጣሪዎች ናቸው ወይስ ሰማያትና ምድርን ፈጥረዋል አይደለም ይሁሉ አልተከሰተም ይልቁንስ بل لا يوقنون በጌታ ችሎታና በጌታ ያልነት እርግጠኞች አይሆኑም እነሱ ካዲዎች ናቸው እንጂ ይላል
هل أتى على الإنسان حين من الدهر لم يكن شيئا مذكورا بزي معنى انجلي لم يكن شيئا مذكورا ማለት የሚወሳ ነገር አልነበረም ምንም ነገር ስላልሆነ ማለት ነው ከዛ በኋላ فأحياكم አኖራችሁ እዚህ ዱንያ ላይ ማለት ነው ثم يميتكم ከዛም ይገላችኋል ثم يحييكم ሁለት ህይወት ሁለት ሞት ማለት ነው መጀመሪያ ሞት ነበር አለመኖራችን ከዛ እቺ ግዚያዊ ህይወት መጣች ከዚህ በኋላ ደግሞ በቅርብ ጊዜ ሞት አለ እስከ ቂያማ ድረስ በዛ ሁኔታ እንቆያለን ثم يحييكم ከዛም ደግሞ አኺራ ያስነሳችኋል ثم إليه ترجعون መነሳት ብቻ ሳይሆን ወደሱ ትመለሳላችሁ በስራችሁ ሊፈረድባችሁ ማለት ነው አምዋተን የሚለውን እንግዲህ ከተፈሰሩበት ማናዎች መካከል አሁን ያልኩት ነው አይ አደመን ማለት ነው አንዳንዶቹ ደግሞ አምዋተን في اصلاب ابائكم በአባቶቻችሁ ጀርባ ሙታን ነበራችሁ ፈሳሽ በነበራችሁ ጊዜ ማለት ነው ምክንያቱም ወደ እናት ማህፀን ከተሸጋገረ በኋላ ራሱ ከሶስት ወር ቆይታ በኋላ ነው ሩህ የምትባለዋ የአላህ ምስጢር የምትገባበት ማለት ነው لم تكونوا شيئا حتى خلقكم ثم يميتكم موتة الحق ثم يحييكم حين يبعثكم ማለት ነው ሌላ አንቀጽ ላይ ያው يوم القيامه ራሳቸው ይሄንን ነገር እንደሚሉ قالوا ربنا أمتنا اثنتين وأحييتنا اثنتين فاعترفنا بذنوبنا ጌታችን ሆይ ይላሉ ሁለት ጊዜ ገድለህናል ሁለት ጊዜ ደግሞ አኑረህናል አሁን ጥፋተኝነታችንን እናምናለን ይላሉ በማይጠቅምበት ሰዓት ማለት ነው فهل الى خروج من سبيل ከዚህ ከምንጨናነቅበት የቂያማ መውቂፍና ጭንቀት ወደ መውጫ መንገድ ይገኛልን ይላሉ ማለት ነው አመተነትነተን የሚሉት አሁን የተጠቀሱት ሁለት ሞቶች ነው ከመፈጠር በፊት የነበረችውና ከዚህ በኋላ የሚመጣው ማለት ነው ወይ ደግሞ ወኩንቱም አምዋታ ማለት ቱራብ ነበራችሁ አፈር ህይወት የለውምና ثم احياكم ያንን አፈር ሰው አድርጎ በማቆሙ ደግሞ ህይወት ሰጣችሁ ثم يميتكم የሁለተኛው ያው ግልጽ ነው فترجعون الى القبور فهذه ميتة اخرى ثم يبعثكم يوم القيامه ከዛ በኋላ ደግሞ የቂያማ ዕለት ይቀሰቅሳችኋል ማለት ነው መይተታኒ ወሐያታን ሁለት ሞትና ሁለት ህይወት ማለት ነው የሁሉ ክስተት የሚፈራረቅባችሁ የሆናችሁ ደካማ ፍጥሮች የትኛውንም በራሳችሁ ፍቃድ ማምጣትም ሆነ መከልከል የማትችሉ የሆናችሁ በእናንተ ላይ ይሄን ሁሉ የሚያደርግና ችሎታ ያለውን ጌታ እማታምኑትና የምትክሉት እንዴት ነው ይላል ሱብሃንአላህ ከዛ በኋላ هو الذي خلق لكم ما في الارض جميعا መፍጠር ብቻ ሳይሆን ከተፈጠሩ በኋላም አስፈላጊውን ነገር ሁሉ ያሟላው እሱ መሆኑን ጸጋውን እየገለጸልን ያለው በመድር ያለን ነገር ሁሉ ለእናንተ ፈጠራለ ሱብሃንአላህ በመድር ያለ በአጠቃላይ ለሰው ልጅ አገልግሎት ይሰጣል ማለት ነው የትኛውም ሳይቀር hatta አሁን ለዛሂሩ ጎጅነት ያላቸው ለምሳሌ መርዛማ እንስሳቶች አሉ አንበሳ ምናምን ሰውን የሚጎዱ ነገሮች የሚመስሉት ራሳቸው በሆነ መልኩ ጠቃሚነት አላቸው ስለዚህ ለሰው ልጅ ኺድማ የተፈጠሩ ናቸው ማለት ነው ምድር ላይ ያለ ለማ ተፈጠረ ሲል እንግዲህ እንደፈለጋችሁ ኡዕሙሩል አርድ ማለቱ ነው አበልጽጓት አልሟት ተጠቀሙባት እያለ ነው لما ذكر تعالى دلالة من خلقهم وما يشاهدون من أنفسهم ذكر دليلا آخر مما يشاهدونه من خلق السماوات والأرض كراساتቸው አፈጣጠር የሱን አንድነት ማስረጃ ከተከሰ በኋላ በዙሪያቸው ከሚያዩት ሰማይና ምድር አፈጣጠርም ሌላ ማስረጃ ተከሰ ማለት ነው هو الذي خلق لكم ما في الأرض جميعا ثم استوى إلى السماء ማለት ምንድነው استوى የሚለው ቃል ኢላ በመት የቋንቋ ሊቃውንቶች እንደዛ ይላሉ
ስለዚህ እዚህ ቦታ ላይ ያለው ተፍሲርና استوى على العرش የሚለው ላይ የሚኖረው ተፍሲር ይለያያል استوى عليه ማለት ከላይ ሆነ ማለት ነው على وارتفع ማለት ነው اسماء الصفات ላይ ብዙ ጊዜ የምትሰሙት ነው ይሄ ከላይ ሆነ ማለት ነው استوى على الفرس ይባላል ፈረሱ ላይ ሲቀመጥ እንሰሶችን ለእናንተ ፈጠረ ይልና ምንድነው والذي خلق الازواج كلها وجعل لكم من الفلك والانعام ما تركبون لتستووا على ظهوره ከመርከቦችና ከእንስሳቶች የምትጋልቡትና የምትጓጓዙበትን አደረገ በጀርባዎቻቸው ላይ እንድትሆኑ ثم تذكروا نعمة ربكم إذا استويتم عليه وتقولوا سبحان الذي سخر لنا هذا ያና እዚህ ቦታ ያለው استوى ይለያል استوى إليه ማለት قصد إليه ማለት ነው ያን አንድ ነገር ሊያደርግ አሰበ ማለት ነው ይሄ ابن كثير ያሉት ነው أي قصد إلى السماء والاستواء وها هنا مضمن معنى القصد والإقبال لأنه عدي بإله فسواهن ከዚያም አደረጋቸው ያው እሱ አንድ ነገር ለማድረግ መሻት ብቻ ነው ከሻው ይሆናል انما امره اذا اراد شيئا ان يقول له كن فيكون ሰባት ሰማይ እንዲሆኑ ፈለገ ሆኑ فخلق السماء سبعا ሰባት አደረጋቸው ሰማይ ማለት ምንድነው ያው አሁን እዚህ ቦታ ላይ አልአጅራም ደንዳና የሆኑ ሰባት አካላት ናቸው በርግጥ በቋንቋ ደረጃ ሰማዕ ማለት ኩሉ ማዓላክ ካንተ በላይ ያለው ሁላ ማለት ነው ነገር ግን አሁን የተፈለገው እዚህ ቦታ ላይ ያኛው ሰማይ ነው وهو بكل شيء عليم በሁሉ ነገር አዋቂ ነው ምክንያቱም ባለቤቱ እሱ ነውና የፈጠረው እሱ ነው አሁን እዚህ ላይ ስለ መሬት አፈጣጠር አልተናገረም መሬት ውስጥ ስላሉ ፍጥረታት እና ለሰው ልጅ የተፈጠሩ መሆናቸውን ነው የተናገረው ስለዚህ ቅደም ተከተሉ እንዴት ነው መጀመሪያ ምን ተፈጠረ ከሰማይና ከምድር ካላችሁ አላሁ ዐዘ ወጀል መጀመሪያ ምድርን በሁለት ቀን እድሜ ፈጠረ ከዚያም ሰባት ሰማያትን ደግሞ በሌላ ሁለት ቀን እድሜ ፈጠረ በምድር ውስጥ ያሉ ፍጥረታትና ቀለባቸውን ደግሞ በሌላ ሁለት ቀን እድሜ በአጠቃላይ አራት ቀን ማለት ነው ثم استوى الى السماء የሚለው بعدما خلق الارض ማለት ነው الارض ሌላ ቦታ ላይ ደግሞ ሌላ والارض بعد ذلك دحاها ይላል አይደል ምድርን ከዚህ በኋላ ደለደላት ያ ዛሂሩ ሲታይ ከሰማይ በኋላ ምድር ተፈጠረች ማለት ነው የሚመስለው ግን አይደለም አካላ መጀመሪያ ተፈጥሮ ነበረ አስፈላጊ ነገሮቿ ደግሞ የተሟሉት በሌላ ሁለት ቀን ስለሆነ የመጨረሻ ላይ የተከሰተው ምድር ላይ አቅዋትን ማሟላት ነው ሱረቱል ፉስለት ላይ እንደገለጸው ምን ይላል የሱረቱ ፉስለትን አያ ብንመለከተው የበለጠ ግልጽ ይሆናል قل أئنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا بلاچو ለመሆኑ እናንተ በዚያ ጌታ ምድርን በሁለት ቀን በፈጠረው ትክዳላችሁን ባላንጣዎችንም ታደርጉለታላችሁን ذلك رب العالمين ያኮ የዓለማት ጌታ ነው አለ وجعل فيها رواسي من فوقها وبارك فيها وقدر فيها أقواتها في 4 أيام سواء للسائلين ከዛም ማረጋጊያዎችን አደረገባት ከበላዋ በረከቱንም አደረገባት ቀለቦቿንም መጠነ የምድር አፈጣጠርና የነዚህ ነገሮች አፈጣጠር በአጠቃላይ 4 ቀን ወሰደ في 4 أيام ይላል ثم استوى الى السماء ከዛም ወደ ሰማይ ያሰበ ወደ ሰማይ ያሰበው ምድርን ከፈጠረ በኋላ ነው ከዛ በኋላ ወደ ምድር በመመለስ ደግሞ አራት ማን ነው አቅዋቶቹን አሟላ በዚህ መልኩ በ6 ቀን ተፈጠሩ ይላል وهي دخان فقال لا ثم استوى الى السماء وهي دخان فقال لها وللارض ائتيا طوعا او كرها قالت اتينا طائعين فقضاهن 7 سماوات في يومين
በሁለት ቀን ውስጥ 7 ሰማያት አደረጋቸው ሁለትና ሁለት አራት ይሆናሉ አቅዋቱ ጋራ ሁለት ሲጨመርበት ያው 6 ማለት ነው በዚህ መልኩ ነው የተፈጠረው ማለት ነው وقدر فيها اقواتها የሚለውን አሁንም እዚህ ቦታ ላይ خلق لكم ما في الارض የሚለውን በሌላ አንቀጽ የበለጠ ዘርዘር ያደርገዋል والارض بعد ذلك دحاها إلنا اخرج منها ماءها ومرعاها والجبال ارساها متاعا لكم ولانعامكم ውሃዋና ፈለቀ ግጦሾቿን አበቀለ ተራራዎችን አረጋጋ ለእናንተና ለእንስሳቶቻችሁ መገልገያ ይሆኑ ዘንድ ይላል وهو بكل شيء عليم መደምደሚያ የሆነው አላህ ሰማይና ምድርንና በውስጡ ያሉ ነገሮችን የፈጠረ ከሆነ የፈጠረ ስለፈጠረው ነገር ማወቅ የግድ ነው ስለዚህ ሁሉ ነገር አዋቂ ነው ማለት لانه خلق وقد قال ربنا تبارك وتعالى الا يعلم من خلق وهو اللطيف الخبير የፈጠረ አያውቅም እንዴ ያውቃል እንጂ እንዴት አያውቅ ረቂቅና ውስጥ አዋቂ የሆነው ጌታም እሱ ነው ይላል እንግዲህ ስለ ምድር አፈጣጠርና ሰማይ አፈጣጠር ጠቅለል ባለ ሁኔታ በዚህ መልኩ ተናግሯል ከዛ ስለ ሰዎች ጅማሬ ይነግረናል ከዛ በፊት ግን አንድ ሐዲስ ለማስታወስ ያህል ነብዩ ሰለላሁ ዐለይሂ ወሰለም አፎን ሐዲሱን እዚህ ቦታ ላይ አላገኘሁትም ያስታውስኩትን ሐዲስ ስለዚህ በህፍዝ ያርጌ እንዳላበላሸው ዘለዋለሁ ወደ አያው እንሂድ وإذ قال ربك للملائكة إني جاعل في الأرض خليفة ጌታህ ለመላእክቶች ያለ ጊዜ የነበረውን አስታውስ እኔ በምድር ላይ ተተኪ የሆነን ወይም ተተካኪ የሆነን ትውልድ አድራጊ ነኝ አለ ስለ ሰው ልጆች አፈጣጠር ነው እየነገረን ያለው አላህ Subhanahu Wa Ta'ala ይሄ ሰው የሚባለውን ፍጡር ምን ያህል እንዳከበረውና ቦታ እንደሰጠው ያሳያል ለምን ገና ሳይፈጥር በፊት በመላእክቶች መሐከል ለየት ያለ ፍጡር ሊፈጠር ነው ብሎ አወጀ ከዚያም ደግሞ ሁላቸውም በማጎብደድ እጅ በመንሳት እንዲቀበሉት አዘዘ በሌላ አንቀጽ እንደሚናገረው ኢኒ ኻሊቁን ፊል አርድ በሸር ኢኒ ኻሊቁን በሸራ من طين فإذا سويته ونفخت فيه من روحي فقعوا له ساجدين ባስተካከልኩትና ከነፍስም ከሩሄም በዘራሁበት ጊዜ ሰጋጆች ሆናችሁ ተንበርከኩለት ስጁድ አድርጉለት ይላል ገና ሳይፈጠር በፊት የሰው አፈጣጠር ተነገረ ያ ነገር ደግሞ እስከ መጨረሻው ከትውልድ ያወቀና እየተቀባበለው እንዲሄድ በነብዮች አማካኝነት እንደዚህ ነው የፈጠርኩት ብሎ ይነግራል አሁን እዚህ ቦታ ላይ واذكر يا عبدي ونبيي لأمتك إذ قال ربك للملائكة إني جاعل في الأرض خليفة مدر الله خليفة لا درق ነው ብለህ ንገራቸው ይላል ኸሊፋ ማለት ምንድነው ሁለት ተፍሲር ነው የተሰጠው አንደኛው ተፍሲር እኔን ተክቶ ህጌን የሚተገብር ማለት ነው يخلفني في تنفيذ احكامي ደግሞ ኸሊፋ የሚባለው የሙስሊሞች ኸሊፋ የምንለው ነብዮችን ተክቶ የአላህን ሸሪዓ በመተግበር ኡመተል እስላምን የሚመራ ነው ኸሊፋ የሚባለው እንደዚህ የኔን ሸሪዓ የኔን ስርዓት በሰዎች ላይ ተግባራዊ የሚያደርግና የሚመራን አደርጋለሁ ወይም እያንዳንዱ ሰው ኸሊፋ ነው በዚሁ ማዕና አንዱ ተፍሲር ይሄ ነው ይሄ ተፍሲር ተመራጭ አይደለም ከተባሉት መካከል አንዱ ነው እንጂ የተሻለ የሚሆነው ኸሊፋ ማለት ትውልድን እየተካ እየተዋለደና እየተራባ የሚሄድ የሆነ ፍጡር ልፈጠር ነው እንደናንተ እንደ መላእክቶች
እያንዳንዱ በተናጠል የሚፈጠር አይደለም መላእክት አባት የለው እናት የለው እያንዳንዱ ለብቻው ነው የተፈጠረው ያኛው ግን በዘር ሐረግ የተሳሰረ ሰንሰለቱ ከአደም ጀምሮ እስከ መጨረሻው የሰው ዘር ድረስ የሚቀጥል የሆነ ነው ማለት ነው ይሄ ማዕና ተመራጭ ነው ያልኩት ለምንድነው ለቀውሊሂ ተባረከ ወተዓላ هو الذي جعلكم خلائف الارض የምድር ተተካኪዎች ያደረጋችሁ እሱ ነው ይላል وقال تعالى ويجعلكم خلفاء الارض የምድር ተተኪዎች ያደረጋችሁ وقال تعالى ولو نشاء لجعلنا منكم ملائكة في الارض يخلفون ما إيه خلف مالت كلما هلك قرن خلفه قرن عند تولد بهيد ቁጥር ሌላ ትውልድ እየተተካ በዚህ መልኩ የሚቀጥል አደርጋለሁ አላቸው ማለት ነው ከዛ ቀጥሎ መላእክቶቹ ምን አሉ አተجعل فيها من يفسد فيها አሉ ጥፋት የሚሰራባትን በውስጧ ታደርጋለህ ያሉ አሁን መላእክቶች እየተቃወሙ ሳይሆን እየጠየቁ ነው ለምን ይሄን ጥያቄ ጠየቁ ሰዎች ምድር ላይ ፈሳድ እንደሚሰሩስ ከምን አወቁ መጀመሪያውንም ለውህ المحفوظ ላይ የተጻፈ ነገር አይተው ነበር ይላሉ ምድር ላይ ጥፋት ቢሰሩ መሆናቸውንና ባህሪያቸው በከፊል ደረጃ አይተው ስለነበረ ድሮም ግራ ገብቷቸው ያዩ ነበር አላህ Subhanahu Wa Ta'ala ምንም አይነት ኃጢያት የማይሰሩ ንጹህ ሰዎችን መፍጠር እየቻለ እንዲህ አይነት ባህሪ ያለባቸው መፍጠሩ ለምን ይሆን ብለው ያስቡ ነበር ይችን አጋጣሚ ሲያገኙ አላህ ሲነግራቸው በዚያው ጥያቄያቸውን አቀረቡ ጌታችን ሆይ ኃጢያት የማይሰራ ተስቢህና ተቅዲስ ብቻ የሚሰራ እንደ እኛ ያለ መፍጠር እየቻልክ ወንጀለኛ መፍጠሩ ለምን ይሆን አሉ ማለት ነው ይሄም እንግዲህ ያው መላእክታ ሁሌም ንጹሃን ስለሆኑና ሁሌም ስለ ኸይር ብቻ የሚያስቡ ስለሆኑ ክፉ ባህሪ የሌላቸው ስለሆኑ ሁሉም እንደዛ እንዲሆን ይፈልጋሉ ህይወት ለተስቢህና ለተቅዲስ እንድትሆን ይፈልጋሉ بفطرتهم النزيهة الطاهرة ነገር ግን የተሰወራቸው ነገር ምንድነው ያው ፍጡራን ናቸውና እነሱም ዕውቀታቸው ሁሉን ነገር አያካትትም እዚህ በኒ አደም ውስጥ ለአላህ ብሎ ህይወቱን የሚለግስ ሁለንተናዊ ነገሩን ለአላህ የሚኖር አማኝ መኖሩን ነብዮች ስዲቆች ሹሃዳዎች ሷሊሖች መኖራቸውን ዘነጉና ፈሳድና ደም ማፍሰሱን ብቻ አሰቡ ያንን ጠየቁ ምክንያቱም እነሱ የሚኮንኑትና የሚጠሉት ያንን ነገር ነው ያ ነገር እንዳይከሰት ይፈልጋሉ ማለት ነው لألا يعصى الله تبارك وتعالى الله ደግሞ የራሱ ህክማ አለው ስለዚህ ምን አላቸው قال اني اعلم ما لا تعلمون ይሄንን አይነት ፍጡር በመፍጠር ውስጥ እኔ እናንተ ማታውቁትን አውቃለሁ አለ አዎ ደም የሚያፈስ አለ ፈሳድ የሚሰራ አለ ሌላ ደግሞ እናንተ ያልተገነዘባችሁት እኔ ማውቀው አለ አለ أعلم من المصلحة الراجحة في خلق هذا الصنف على المفاسد التي ذكرتموها ما لا تعلمون أنتم ይሄ አይነቱ ፍጡር በመፈጠሩ ያሉ መስለሐዎችን እናንተ ከተከሳችኋቸው ጥፋቶች የሚበልጡ በጎ ነገሮችን አውቃለሁ فإني سأجعل فيهم الأنبياء وأرسل فيهم الرسل ويوجد منهم الصديقون والشهداء والصالحون والعباد والزهاد والأولياء والأبرار ابن كثير እንደዚህ ይላል አዎ መልእክተኞችን ልካለው ነብዮች አሉ ጻድቃን አሉ ሰማዕታት አሉ ደጋግ ባሪያዎች አሉ አላህን የሚገዙ ከዱንያ ዛሂድ የሆኑ ወልዮች ኸይረኞች አብራሮች ሙቀረቦች ዑለማዎች አላህን ፈሪዎች ብዙ አይነት የነብዮችን ፈለግ የሚከተሉ ደጋግ የአላህ ባሪያዎች አሉ ማለት ነው ይሄን አውቃለሁ አለ ለነኚህ ሲባል ክፉ ሰሪ ቢኖርም መፈጠራቸው ተገቢ ነው እያላቸው ነው ረብ العالمين በርግጥም
ይሄ መخلوቅ በመخለቁ ብዙ መሳሊህ አለ ማለት ነው ወይ ደግሞ إني أعلم ما لا تعلمون أن لي مصلحة أن لي حكمة مفصلة في خلق هؤلاء ሌላ ዘርዘር ያሉ ጥበቦች አሉ አሁን እናንተ ካያችኋቸው የጎሉ ጥፋቶች ውጪ ማለት ነው ونحن نسبح بحمدك ونقدس لك መላእክቶችን ጥያቄ ያነሱት በሌላ በኩል ምድርን ምንኛውን ሸፍናት ለማለት ፈልገው ነበር ይባላል ለምን ተስቢህና ተቅዲስ ሰማይ ላይ ያደረግን እንዳለ ነው ሁሉ ለምድርም ላይ ተስቢህና ተቅዲስ እንዲቀጥል ማድረግ እንችላለን እና እሱም ፍቀደልን እኛው ወደ ምድር እንውረድ ነበር ያሉትና اعلم ما لا تعلمون من ان بقاءكم في السماء اصلح لكم واليق بكم እጁ ሰማይ ላይ ብትቆዩ ይሻላችኋል እናንተ ምድሯን ለሌላ አካል ለሰጣት ነው አላቸው ማለት ነው ከዚህ አያ ተነስተው ኢማም አልቁርጡቢና ሌሎች ዑለማዎች يجب على المسلمين نصب الخليفه ይላሉ ኸሊፋ መተካት የአላህን ሸሪዓ ተግባራዊ የሚያደርግ ግዴታ ነው በሙስሊሞች ላይ ይላሉ ይሄ ኢጅማዕ ነው በእነ አህለ ሱና ማቋቋም ዋጅብ እንደሆነ ማለት ነው ለምን ሰፍከ الدماء እና ፈሳድ በዛም ማካኝነት ነው ሊወገድ የሚችለው የሙስሊም ደም በከንቱ እንዳይፈስ በመድር ላይ ፈሳድ እንዳይስፋፋ ዚናው ኸምሩ ምናምኑ የሚጠፋው في وجود الخليفه ነው ያ መኖር ዋጅብ ነው ብለው ሲያበቁ በሰፊው እናገራሉ እንግዲህ ቁርጡቢ እዚህ ላይ ያው አምሩ ሙጅመዕ عليه ነው እሱ وعلم آدم الأسماء كلها يزهم فطور ታላቅነት አላህ ሊያሳውቃቸው ፈለገና ለመላእክቶች በተግባር ሊያሳያቸው አሁን ስለ አደም አፈጣጠር ብዙ አላወራም አደርጋለሁ አላቸው ብቻ ነው የሚለው እንዴት አድርጎ እንደፈጠረው ብዙ የቁርአን አንቀጾች ውስጥ ተነግሯል ወደፊት እንግዲህ ሱረቱል አዕራፍ ላይ አላህ ካደረሰን ሱረቱ ዩኑስ ላይ ወደ 7 ቦታ ነው ቁርአን ውስጥ በተደጋጋሚ የተጠቀሰው ሱረቱል ኢስራእ ላይ ሱረቱ ሷድ ላይ ስለ አደም አፈጣጠር እናገኛለን አላህ እዛው ያድርሰን አሁን እዚህ ያሉትን አያዎች ብቻ ወደ ማብራራቱ ብንሄድ ይሻላል እዚህ ይሄንን ታሪክ በሰፊው ከማውራት ማለት ነው አደምን ፈጠረው እንዴት እንደፈጠረው ሌላ ቦታ ጠቅሶታል ከዛም ሙሉ ሰው አደረገና የነገሮችን ሁሉ ስም አሳወቃቸው الاسماء كلها سبحان الله ይሄ በጣም ጥልቅ ዕውቀት ነው ለሁሉም ነገሮች ስም አላህ አሳወቃቸው ከዛ የተፈጠሩ ነገሮችን አቀረበና ለመላእክታ እስቲ እነዚህን ነገሮች ስሞች ንገሩን አላቸው አንቢኡኒ باسماء هؤلاء የነዚህን ነገሮች ስሞች ንገሩኝ የማያውቁትን አናውቅም ማለት አላፈሩም መላእክቶች ተገቢውም ይሄ ነው የማያውቀውን ነገር አላሁ አለም ነው ማለት ያለበት قالوا سبحانك لا علم لنا እኛ ዕውቀት የለንም ኢላ ማ علمتنا አንተ ካስተማርከን ውጪ ሌላ ምን አለን ይሄንን ደግሞ አላስተማርከንም ስለዚህ አናውቅም አሉ انك انت العليم الحكيم አዋቂና ጥበበኛ አንተ ነህና ካላወቃችሁ እንግዳውስ ከሚያውቅ ሰው ተማሩ አለና አደምን በመምህርነት መላእክታን በተማሪነት ደረጃ መደባቸውና አዳምጡ ከሱ ተማሩ አላቸው ليبرز لهم شرف هذا النوع من الخلق የዚህን አይነት ፍጡር ማዕረግና ደረጃ ምን ያህል ብልጫ እንዳለው ሊያሳይ ማለት ነው ሰው ለየት የሚያደርገው ዕውቀትን አስተምረውትም ያውቃል ለራሱም ተመራምሮ ይደርስበታል መላእክቶች ደግሞ የተሰጣቸውን ብቻ ነው ትእዛዝ ነው የሚቀበሉት ያን ትእዛዝ ግን ዝንፍ ሳያደርጉ ይፈጽማሉ لا يعصون الله ما امرهم
ويفعلون ما يؤمرون እንጂ علم ፍለጋ እንደዚህ እንደሰው ወዳወዲህ አይኳትኑም ማለት ነው فلما انبأهم باسمائهم የነገሮችን ስሞች በትክክል አድርገው አደም ሲያስረዷቸው ጊዜ قال ألم أقل لكم إني أعلم غيب السماوات والأرض በሰማይ በምድር የተደበቁ ምስጢሮችን አውቃለሁ ብዬ ነግሬያችሁ አልነበረም ወይ ያን ታውቁት ነበር አሁን ደግሞ በተግባር ይሄው ከገይቦች መሐከል የነበረው ነገር ይሄው ሸሃዳ ሆኖ እያያችሁት ነው ትላንት ስለመፈጠሩ ወደፊት ስለሚፈጠር እንደሚፈጠር ሲነገራችሁ ነበር ዛሬ ደግሞ ተፈጥሮ በእውቀትም በልጧችሁ እያያችሁት ነው ያላችሁት ወአዕለሙ ማ ትብዱን በግልጽ የምትናገሩትንም አውቃለሁ ወማ ኩንቱም ተክቱሙን ትደብቋት የነበረችውንም አውቃለሁ አለ ግልጽ ያደረጉትን እኛም አወቅነው አላህ በቁርአኑ ስለነገረን አተجعሉ فيها من يفسد فيها ነው ያሉት የደበቁትስ ምንድነው አላህ አልነገረንም አናውቀውም ماذا كانوا يكتمون الله اعلم አንዳንዶቹ የተፍሲር ሰዎች የደበቁት እንዲህ ይሄን ነበር ብለው ያጠቀሱት አለ ለምሳሌ ምን አሉ አላህ አደምን ፈጥሮ ሲያዩ ጊዜ ይሁን ቢፈጠርም ምንም አይደለም ግን ከኛ የበለጠ አላህ ዘንድ ባለሟል አይሆንም ليخلق الله ما شاء فلن يخلق خلقا اكرم عليه منا ከኛ የበለጠ የተከበረ መቼም አይፈጥርም አሉ ይላል ይሄ በሐዲስ አልተገኘም መላእክቶችም ደግሞ እንዲህ አይነት ቃል ይናገራሉ ብሎ መናገሩ ትንሽ ከበድ ይላል ከነሱ የበለጠን መخلق አላህ ምን ይከለክለዋል ምንም ይከለክለው ነገር የለም ወይ ደግሞ ወማ ኩንቱም ተክቱሙን ያለው መሐከላቸው ኢብሊስም ስለነበረ እሱ ነው ሌላ ነገር በውስጡ አቅዶ የነበረው وهو ما اخفاه من الكبر والتعالي በውስጡ አምቆት የነበረው ኩራትና እኔ በልጣለሁ የሚለው ነው ብለውም ተናግረዋል ይሄም ትንሽ ከበድ ይላል ለምን ቢባል ኢብሊስ ያው ትእዛዙን ታዘዘ እንጂ ከመላእክት ሆኖ አያውቅም ካነ من الجن ففسق عن امر ربه እንደገና ደግሞ ከመጀመሪያው ጀምሮ ነው انا خير منه خلقتني من نار وخلقته من طين በአደባባይ ነው የተናገረው እንጂ በውስጡ ደብቆ ያስቀረውም ነገር የለም እሱ ስለዚህ እኔ የተሻለ የሚመስለኝ እዚህ ቦታ ላይ የምትደብቁትን አውቃለሁ አላቸው የሚደብቁትን እኛ አናውቅም አልተነገረንም በአጠቃላይ ግን ፍጥረታት ባንደበታቸው የሚያወጡትንም ሆነ በልቦናቸው የደበቁትን ነገር አላህ ያውቃል يعلم خائنة الأعين وما تخفي الصدور ያይን ከዳተኞችና ልቦናዎች የሚደብቁትን ያውቃል ብሎ ገልጿል ያውቃል ምንድነው የሚለውን ግን አናውቅም ማለት ነው ከዛ በኋላ ወደ ሌላ ታሪክ አሸጋገረን وإذ قلنا للملائكة اسجدوا لآدم ለመላእክቶች ለአደም ስገዱ ያልናቸው ጊዜ የነበረውንም አስታውሱ فسجدوا ሁላቸውም ሰገዱ ኢላ ኢብሊስ ከኢብሊስ በስተቀር አለ መላእክቶችን ስገዱ ሲል ኢብሊስ እዚያ ውስጥ መቼ ነው የገባው መላእክት ያልነበረ ከሆነ ኢብሊስ መላእክት ነበረ የኛ ያክል አመት ኢባዳ አድርጓል ከከሩብዮች ጋር ከምናምን ጋር ያሉ ሰባተኛው ሰማይ አምስተኛው ሰማይ ያሉ ዝርዝር ተረት የሚያወሩ ሰዎች ያጋጥሟቸዋል መሰረት የለውም لم يكن ابليس من الملائكه طرفه عين ታዲያ እንዴት ትእዛዙ ደረሰው በተናጠል ነው የመጣለት ትእዛዝ بدليل قوله تعالى ما منعك الا تسجد اذ امرتك ባዘዝኩህ ጊዜ ስጁድ ማድረግ ምን ከለከለህ አለው አዞታል ማለት ነው اذ امرتك ነው የሚለው
توجه الأمر إليه خاصة كذا سؤال سجدم على ملائكة وجن سجدوا كلهم أجمعون ولا جون باتكالي سجودات الرقم على ما منعك ألا تسجد إلى موتك قال أنا خير منه خلقتني من نار وخلقته من طين سورة الأعراف لا يالله وهذا دليل على أن الله عز وجل أمره بخصوصه فبطل الدعوة أنه كان من الملائكة أبا انبياله هل سجدم انبتا بتا سايهون واستكبر تنكبرر كرة ማን ለማን ይሰግዳል አለ እኔ እኮ እበልጠዋለሁ አለ ምክንያቱም እኔና እሱ መነሻችን ቢታይ እንኳን አንወዳደርም እሱ የተፈጠረው ከጭቃ እኔ የተፈጠርኩት ከእሳት አንገናኝ ማለት قال اسجد لمن خلقت طينا ጭቃ አርገህ ለፈጠርከው ልስገድ እንዴ ደሞ አለ قال أرأيتك هذا الذي كرمت علي لنقرأ هذا يهن أنت بني لا يلاكون سو لئن أخرتني إلى يوم القيامة اسك قيامة درس كاقويه لا احتنكن ذريته إلا قليلا ذرية وجب التكالاش بالبيئة ودقدل سدات سؤاله تكيتنا من يعمل تنجل قرية كرات رب العالمين في تقومو يزتحل لذي أن نساستو دمو مكأن ينتنو الله አደምን ይህን ክብር ለምን ሰጥቶት ገና ሳይፈጠር በፊት ጀምሮ ስሙ እየታወጀ ወደፊት ይፈጠራልና ሰገዱለት ለምን ይባላል አላህ የፈለገውን ነገር ይፈጥራል የፈለገውን ከፍ ያደርጋል يخلق ما يشاء ويختار ለምን ተብሎ አይጠየቅም ምቀኛ ስለተመቀኘ ደግሞ አንድን እድል ያለው ሰው እድሉን ሊቀንስ አይችልም الله ነውና የሚሰጠው ማለት ነው በሐዲስ እንደመጣው አደም ሩህ ሳይገባበት ጀሰዱ ተፈጥሮ መሬት ላይ ተጋድሞ ባለበት ጊዜ ውስጡ ባዶ ነበርና ከአፉ ወደ ቂጡ ከታች ወደ ላይ ነፋስ ሲመላለስ ሁሉ የሚል ድምጽ ያሰማ ነበር ያለው ከዛ ኢብሊስ መጣ ገባ ወጣ ዞረና لأمر ما خلقت አለው መቼም ለሆነ ነገር ነው የተፈጠርከው አለው لئن سلطت عليك لأهلكنك በአንተ ላይ ከተሾምኩኝ አላህ ስልጣኑን ከሰጠኝ አጠፋሃለሁ አለ አየ ስልጣኑን በማይሆን መንገድ ለመጠቀም ነየተ ሳይኖረው በፊት ولئن سلطت علي ብትሾምብኝ ደግሞ لأعصينك አምጽብሃለሁ አለ ይላል በምንም መልኩ በጎ ነገር አላሰበም ማለት ነው ምቀኝነት አለ በዛ ላይ ደግሞ ኩራት አለ ለራስ ተገቢ ያልሆነን ግምት መስጠት ደሞም ትልቅ ነኝ ብሎ የሚያምነው የተፈጠረለት ማቴሪያል ወይም ደግሞ ቁስ እሳት መሆኑን አይቶ ነው እሳት ካፈር ይበልጣል ብሎ ስለሚያስብ አንድ አካል ከሌላው አካል ይበልጣል የሚበለው አላህ ተፍዲል ሲሰጠው አላህ ሲያበልጠው እንጂ ሰውየው ራሱ ብቻ ይበልጣል ብሎ ስላሰበ አይደለም እንደገና እሳት ጥቅም ይሰጣል ግን ከጉዳት በኋላ ነው ሁሌም የእሳት ጥቅም የሚገኘው ማገዶን አቃጥሎ ለሰው ሙቀት ሊሰጥ ይችላል ወይ ብርሃን ሊሰጥ ይችላል አፈር ግን ፍጹም ጉዳት የለውም ሁሌም ጠቃሚ ነው ቢኖርበትም ቢከድበትም ቢዘራበትም ያበቅላል من كل الوجوه نافع ነው حتى ዝም ብሎ ቁሳቁሱን ማወዳደር እንኳን ካለብን ማለት ነው قياس ነው ያደረገው قياس ደግሞ في مورد النص باطل ነው ይላሉ ዑለማዎች ያ አላህ ቃል ይያለ አንተ ነገሮችን قياس ውስጥ መግባትና ማገናዘብ القياس في مورد النص فاسد الاعتبار ግምት ውስጥ አይገባም وكان من الكافرين ككافروች ሆነ በምን አልሰግድም በማለቱ لانه تمرد على الله تبارك وتعالى ወይ ደግሞ وكان من الكافرين في علم الله تبارك وتعالى ድሮም አላህ ከካፊሮች መሆኑን ያውቀው ነበር
ለሌሎች ሲታይ ግን ደህና ሰው ይመስል ነበር ያን ጊዜ ተጋለጠ እንጂ ማለት ነው ወይም ካነ بمعنى صارنات وصار من الكافرين بعدما رفض السجود سجودን እንቢ ካለ በኋላ ከካፊሮች ተቀላቀለ ማለት ነው ሁሉ እንግዲህ ያሰዳ على كل حال ሱ ካፊር ነው وقلنا تقرأ عنده አልተቀራ ከሆነ ቀጥሉ ለዛም ሰዓታችንም እየሄደ ነው ያለው ማይክ ፍሪ إذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين فأزلهما الشيطان عنها فأخرجهما مما كانا فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون مايك فري مرحبا وقلنا يا آدم اسكن أنت وزوجك الجنة آدم هوي أنتنا بالبيته جنة تقمطوا آلناتشو وكلا منها رغدا كرصام بسفيو تمقبو حيث شئتما بفلقاتشوبت بوتا ولا تقربا هذه الشجرة يهجن زافقن اندات تقربوات فتكونا من الظالمين كبدلنيوج تهون علاتهن علاتهم فأزلهما الشيطان عنها شيطان عساساتاتشو أنشراتاتاتشو كرسوا فأخرجهما مما كان فيه كنبربت يجنة نوروم أسوتاتشو وقلنا ألناتشو نيام اهبطوا وردوا ودمدر بعضكم لبعض عدو كفيلوቻችሁ ለከፊል ጠላት ናችሁ ولكم في الأرض مستقر لنانتم بمدر لاي معرفيا مرقاقيا አላችሁ ومتاع إلى حين እስከጊዜውም ድረስ ደግሞ መጣቀሚያ አላችሁ ማለት ነው እንግዲህ አደም መላእክቶች ሰገዱለት ከዛ በኋላ ሐዋ ተፈጠረች እንዴት እንደተፈጠረች እዚህ ቦታ ላይ አልተከሰም ሌላ ቦታ ላይም ቁርአን በዝርዝር አይናገርም ግን خلقكم من نفس واحدة وخلق منها زوجها ከአንዲት ነፍስ እናንተን ፈጠረ የህይወት ጣምራዋን ጓደኛዋን ፈጠረላት ከላዋ ላይ ይላል ሐዋ ከአደም መፈጠሯን ሲገልጽ ማለት ነው ከተፈጠረች በኋላ ጀነት እንዲገቡ ተፈቀደላቸው አፈጣጠሯን አስመልክቶ አሁንም ቅድም እንዳልኳችሁ ዝርዝር ነገር ባይኖርም ከአደም ላይ የተፈጠረች መሆኗን ይገልጻል ትንሽ ተጨማሪ መረጃ ደግሞ የመጣው በሐዲስ ነው
روى البخاري عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال استوصوا بالنساء فإن المرأة خلقت من ضلع በሴቶች መልካም ነገር ተመካከሩ ሴት የተፈጠረችው ከጎን አጥንት ነው وإن أعوج شيء في الضلع أعلاه ከጎን አጥንቶች መካከል ደግሞ በጣም ጠምዘዝ ያለው የላይኛው ነው فإن ذهبت تقيمه كسرته ቀጥ አረጋዋለሁኝ ካልክ ተሰብረዋለህ وإن تركته لم يزل أعوج فاستوصوا بالنساء قال الحافظ ابن حجر رحمه الله كأن فيه إشارة إلى ما أخرجه ابن إسحاق عن ابن عباس إن حواء خلقت من ضلع آدم الأقصر الأيسر وهو نائم حواء تفترته كآدم كان قن يقران وميلو إن أجر كهونه الأقصر الأيسر أجرنا بقرا بكل كان لولاي لا يتفترجو وهو نائم السوت سنيتو الليلة فكأن المعنى أن النساء خلقن من أصل من شيء معوج مالن كزين يتفترجو كزي فترات الله رب العالمين نو كزي يالو زرزر سلافتاطرا من ناغرو نغروج إسرائيليات ናቸው صحيح የሆነ ነገር አንድም አናገኝም አደም ካፈር ነው የተፈጠረው ሐዋ ደግሞ ህይወት ካለው ነገር ከአደም ስለተፈጠረች እንደውም ሐዋ የተባለችው ለዚህ ነው ይላሉ ሐዋ ማለት من الحياة ስለሆነ የተወሰደው ቃሉ ማለት ነው እንቅልፍ ተኝቶ አደም አለይሂ ሰላም ብንነሲል አጠገቡ እሷን አገኘ فحويها وهويته ወደዳት ወደደችው አላህም አብረው እንዲኖሩ ፈቀደላቸው ከነሱም አያሌ ፍጥሮችን ፈጠረ خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء ከሁለታቸውም በርካታ ወንዶችና ሴቶችንም ፈጠረ ይላል አሰራጨ ይላል واتقوا الله الذي تساءلون به والارحام ይህችን ባለቤቱን ካገኘ በኋላ ኑሮው ጀነት ውስጥ እንዲሆን አላህ ፈቀደላቸው ገቡ የጀነትን ኒዕማም ደግሞ በፈለጉት አቅጣጫ የፈለጉትን ያክል እንዲጠቀሙ ፈቀደላቸው ነገር ግን አንዲት ቅጠል አንዲት ዛፍ እንዳይቀርቧትም ጭምር ከለከላቸው ይቺ حرام ናት አላቸው የሰው ልጅ ደግሞ መከልከል አለበት ከሆነ ነገር ካልተከለከለ አይሆንም ይችን ከደፈራችሁ ከበደለኞች ትሆናላችሁ አላቸው እንግዲህ ኢብሊስ ከመጀመሪያው ዝቶ ነበርና እሳቸው ላይ ሙከራውን ማካሄድ ፈለገ ይችን ቅጠል ለምን ተከለከልክ ታውቃለህ ሆይ አላቸው ይችን ቅጠል የበላ ዘላለም እዚህ ኑሮ ላይ ይኖራል አሁን አንተ የደላ ያማረ ኑሮ ላይ ነው ያለው ይሄ ለዘላለሙ እንዲቀጥል ከፈለክ ይችን ቅጠል መቃም አለብህ አላቸው هل ادلك على شجره الخلد وملك لا يبلى የዘላለማዊነት ዛፍና የማይጠፋ ንግስናን ላመልክትህ አላቸው በጣም የሰው ልጅ የሚጓጓላቸው ሁለት ነገሮች ናቸው ስልጣን ይፈልጋል خلد ይፈልጋል ዘላለም መኖር ማንንም ሰው በፈቃዱ መሞት የለም እንደውም እየማለ ነው ደግሞ የተናገረው وقاسمهما اني لكما من الناصحين እኔ ለእናንተ ተቆርቁሬ ነው ይበጃችሁን ሳልመከር አላልፍም ብዬ ነው የወንድምነቴን እያለ ነው የመጣው ማለት ነው ሱብሃንአላህ ያኔ ያው የውስጥ ፍላጎትም አለ ለልخلد والملك ተሳሳቱና ቅጠሊቱን አፋቸው አደረጉ ይላል فاخرجهما مما كان فيه ከነበሩበት አወጣቸው ሰበብ ሆነ ማለት እንዲወጡ ታዘዙ ከዛ በኋላ اهبطوا بعضكم لبعض عدو ከፊሎቻችሁ ለከፊል ጠላት ናቸው አለ ምን ማለት ነው የሸይጣን ዘርና የሰው ዘር እርስ በርስ ጠላት ናችሁ ማለት ነው بعضكم لبعض የሚለው አይደለም ሰዎች ራሳቸው ከፊላችሁ ለከፊል ጠላት ነው ማለት ለምን አማኝና ካፊር ሆኖ ይኖራል ሁለታቸው መካከል ደግሞ የማይስማማ ልዩነት ነው ያለው أن التوحيد والشرك لا يجتمعان والمعصية والطاعة كذلك عند لا يهون كذا أنصار
ለዘላለሙ ጠላት ናችሁ ደግሞ ሁላችሁም መሬት ላይ ትቆያላችሁ ለጊዜውም ትጣቀማላችሁ ሰዎችም ሆነ ጅኖች አማኞችም ሆነ ካፊሮች ቆይታውም ይኖራል መታዑም ይኖራል የተመተዑ كل منهما ان الله عز وجل قال كلا نمد هؤلاء وهؤلاء من عطاء ربك وما كان عطاء ربك محظورا ለሁሉም እንለግሳለን ለነዚህም ለነዛም የጌታ ስጦታ የሚገደብ አይደለምና ይላል እነዚህን አያዎች ብቻ ነው ዛሬ ማየት የምንችለው ቀጣዩ ፕሮግራም ላይ ከደረስንበት እንቀጥላለን በእነዚህ ዙሪያ ግን ጥያቄዎች ካሏችሁ በርግጥ የተወሰኑ ደቂቃዎች ዝግጅቼ ነው የገባሁት እምቢ ብሎኝ ነው ኮምፒውተሩ ላይ የሆነ ችግር ነበረበትና ቢሆንም ያው እዚህ ላይ ማቆም የግድንም የሆነውና እዚህ ቆማለሁኝ